ያ ህይወት ላይ ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ በእውነት የእውነት ፎቶዬን እናሳይሽ አታምኚው? ፎቶዬን አላሳየኝ አላምንም። አሳይዋት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉ። እርቦ ነው ይርብሃል ቢሮ ይጠማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው ማቻል ነው ዘንድሮ ዝጋ አንተ ዝጋ እርቦ ነው ከአንተ ጋር አውራም በቃኝ። እኔ ራስ ኮሜዲ ያደረገኝ ባንዴ እርቦ ነው እኔ እርቦ እኔ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ አራበኝ ሲክስ ፓክ ያለው ሁሉ እርቦት ነው ሲክስ ፓክ የሚመጣ በመራብ ነው የሚመጣው ሲክስ ፓክ አይቼኩል። እርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰጥሩ በርግጥ ባይዘው ኮንዲሽን ከሌለ ይርባል። አንተን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም ስትወለድ ዝም ብለው ነው ጊዜ ስላልነበራቸው ባንድ እጃቸው ነው የቋጠሩት እና በጣም እንደዚህ አብጣለች ወደ ውጭ ወጥቶ እና ከደረቴ እኩል ነው ማለት ይቻላል። እና ያሲን እምብርቴ ካፖርት ቁልፍ ይመስላል እና የሚባሉ ነገሮች እንትን አደርጋለሁ። ሪስታርት የምታደርገው እሱ ሲነካ ነው እና ይሉኛል። እና ሰዎች ኔጌቲቭ ነገሩን ያዩታል፣ ግን እኛ ለፍተን ያመጣ ነው። ይሄን አስረግጬ ለመናገር ፈልጋለሁ። እሺ ርቦኝ ሶሪ ሰኔ 30 ካርድ ስለ ደሞ ብለህ አሁን የብዙዎችን የልጅነት ትውስታ ወደ ኋላ እንድንመለስ አድርጎናልና የዚህ ደግሞ ደስ የሚል ሀሳብ መነሻ የሆነ ነገር ምንድነው? ሰኔ 30 ያው ግጥሙን ጽፌ ያዘጋጀሁት እኔ ዳይሬክቲንግ ሚኒ ነው። ምንድነው ሐሳብ መናገር ነው። ዞሮ ሐሳብ ቀኑን እንትን አድርገን ሐሳብ መናገር ነው እና ሰኔ 30 ባደግንበት መንገድ በእኛ የተማርንበት እኔ በተማርኩበት ትምህርት ቤት ሰኔ 30 ፍስፍሳል እኛ 90 እኮ ይመቸው መስከረም አንዳንድ ሰው ቢሰድብኝ ሰኔ 30 ላይ ያዝሽ ይላል አለ እንደዚህ አይነት ነገር እና ሰኔ 30ን ከሆነ ኮንሰፕት አምጥተን አሁን ላይ ባለን ፐርስፔክቲቭ ትውልዱ እንዴት እያሰብን ነው፣ እንደ ሀገር እንዴት እያሰብን ነው። ገብቶሻል? አንድ የሚያደርገን ነገር እያለ ለምንድነው አንድ ያልሆን ነው? እቺን የመሰለች ሀገር ይዘን እንዴት ነው መምህሮቻችንን ሄደን አሁን ያ ታማሚ ሰውዬ ሄዶ መምህሩን የጠየቀው ዛሬ ሰኔ 30 ነው። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ እድሜም ከወለለ ጊዜም ሄደን እንደጉም አብሮ የተላፋ አባሮሽ የሚጫወት ጎዳና ሲወጣ እንዴት አይፈልጉም ይላል። እቺን ፖይንት ስትይዣት አብሮን የተማሩ ጥሩ ህይወት ለሌሉ ሰዎች አሉ፣ እናስታውሳቸዋለን። መምህሮቻችንን ሌክዠሪ መኪና እየነዳን መንገድ ላይ ስናያቸው ክሬዲት አትሊስት እንኳን የሆነ ቀለም አስቆጥረኸኛል ደስ ይበልህ እዚህ ቦታ ጋር ደርሻለሁ ብለን እናገራለን ወይ እንሸኛለን ወይ? ወይኔ እንትን ጂኦግራፊ ቲቸር ነው ይወት እንደ ሙሽ ሙሰሲ ያሳዝን ምናምን ነው የምንለው። ገብቶሻል? እንዲገባብኝ ነው እንዳሁን እንደ ኬሚስትሪ ቲቸር ወይኔ ተጥቂት እሱ ገብቶሻል? መተወስ አለብን። የሆነ ያደረጉልሽን ሰዎች ዞር ብለሽ ማየት አስፈላጊ ነው። ቀጣይ መምህራኖች ሲመጡ ሀገር በወታደር በመምህራን በጤና ባለሙያዎች ምናምን እያልን በጣም ብዙ ዘርፍ እንጠራለን አይደለ? በነዛ ውቅር ነው እዚህ ጋር አሁን ያለንበት ላይ መሆን የምንችለው አይደለ? ስለዚህ ክሬዲት መስጠት አለብን። ያለፉት መምህራኖች ክሬዲት የምንሰጥ ከሆነ የሚመጡት መምህራኖች እንትን ይኖራቸዋል። ከዛ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ ይላል። የለም ማለት አረጀህ ይለዋል። ማርጀት ግን ይመቻል። በአኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል ይላል። ኦፍ ኮርስ ልጅ ሆነን እኛ ስንጫወት የሚፈልግሽ ከሌለ እኮ ደስ አይልም። ተደብቀሽ ያልቃል ጨዋታው። ፈላጊ የለሽም ይሰለቻል። ደን አደግን መፈላለግና ከሆነ ኮንሰፕት አያጅቦ አለ ብሎ የጠየቀ ከሰውነት አልፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ?
የት ነው ያላችሁት? አቦ where are you? እንደዛ ነው ሐሳቡ ከዚህ ወጣ ገባኝ። እና እየሞከርን ነው። ሌላው ደግሞ በጣም ደስ የሚለው እየሞከርን ነው የሚለው ትልቅ የማህበራዊ ጉዳይን አነሳ ብዬ ከማስባቸው ሐሳቦች ውስጥ አንዱ ነው። በሁሉም ቤት ውስጥ ይገባል፣ በሁሉም ሙያ ውስጥ ይገባል፣ በሁሉም ማንነት ውስጥ ይገባልና እስቲ ስለዛ ሐሳብ ደግሞ እንዴት እንደተሰራ የሆነ ነገር በለን። ሞከርኩ ነው የምለው ገብቶሻል። ደን ወደዛ ስንመጣ ግን እኔ ራሱ ጥሩ ሁናቴ ውስጥ አልነበርኩም። 1 ሚሊዮን ምናምን ፎሎወርስ አለኝ። ኢቭን መቀርጽበት ስልክ ራሱ አልነበረኝም። ያሹፍ ካለንም የእውነት እዛ ፕሮሞሽን አልሰራም ምናምን ግን ታክሲ ላይ እንደዚህ ተጠብቂ ምናምን ነገር ቲክቶከር ልጅ ይመስላል፣ ያሲዶን ይመስላል፣ ኮሜዲ ማይዱሽ ይመስላል ሊሆን አላየሽ። ምክንያቱም አይ ኤክስፔክት አደረግና ደን አቀው ነበር አላፊ ቀን እንደሚመጣ። ከዛ ግን አንድ የረጅም ዓመት ጓደኛዬ ወደ ውጭ ሀገር ሄደ። ሼፍ ነው፣ ሼፍ ጆ ይማች ሄደ። ከዛ እሱም ሸኝቼ ስመለስ የሆነ አብሮሽ የኖረ ሰው ሲለይ ደስ አይልሽማ? ዋይ ለምን ነው የሚሄደው ምናምን ብዬ ልክ ሳስብ ኦኬ ሊሞክር ነው ከዛ ዞር ስል ደግሞ ባስ ውስጥ ጥቅ ብለው የሚሄዱ ሰዎች አሉ ያሉ እነዚህ ሰው እየሞከሩ ዞር ስል ደግሞ ኤርፖርት አካባቢ ነበር፣ ናይት ነው ይሉታል አልኩሽን ኮንስትራክሽን እየሞከሩ ነው። እኔ ብቻዬን ሲሄድ ብር የለኝም፣ ፌመስ ነኝ ምናምን ሰፈር ውስጥ ብድር ያልወሰድኩበት ሱቅ የለም። እውነት ኮሜዲያንነቱ ጠፍቶ ተበዳሪ ሆነ። ገብቶሻል? በቃ ሰላምታውም ቀነሰ። ሰዎች ምሎ ማለት ሰላም ጀመሩ። ቫልዩሽ እየወረደ ሲመጣ ባይዘው ሰዎች እጃቸውን ማንሳት ይከብዳቸዋል። አንቺ እንደዚህ ይለው ነው እና እየሞከርኩኝ ነው አልኩኝ። እንዴ ልታለቅሽ ነው እንደዚህ አልፈልግም። እኔ እንድናደርገው ነው የምፈልገው ማለት ነው። አላለቅስም እንዳንተም እንዳታለቅስ እሺ። ማራድ እያታረቂ ማለት ነው። እኔ እኮ አምን ቀላል ነገር አይደለም እናወራው ባይዘው። ስለዚህ እንደኔ ሲጫም ጥሩ ነው አርሽት አደይ ነው በእውነት ተኪራይ ነች። ባለቤቱ አሳይልኝ ብሎ ነው ለፕሮሞሽን አሳይልኝ እሺ ነገር እንንገርለት አዲስ ይባላል። ቀኝ እግሬን አሳያለሁ ብዬ ነውና በመዳብ እንዴ ለ30 ሰከንድ ፓኬጅ እኛ ማስተዋወቂያ በሙድ እኮ ነው ፕሮሞት ምናምን ታካ አይተዋል አይደል? በኋላ ነው ፋሽን ይሆናል በቃ። እና ከዛ ያን ቪዲዮ ሰራ ነው የሞከርኩኝ ነው። ሰውየው የሚናገርበት ኢንቴንሽን ዲፕ ነው። ከዛ ሁሉም ሰው እየሞከረ አይደለ? እኔም እየሞከርኩኝ ነው። ከዛ እንትን አልኩኝ። ቪዲዮን ሰርተን ፖስት ነው። የነካውትን ጉዳይ አላውቀውም። እኔ እውነታውን ለመናገር አስቤው ነበር ምን አይደለም ከሰራ ነው አልጠበቅንም። ፖስት ነው ኖርማል ነው። እኔ ስሜቱ ራሱ የአክቲንግ ስሜት አልነበረም የሚመስለው። ቀይ ኮፍያ አለች አይሚዬ ሰውየውን ካራክተሩን ስላገኘሁት ብቻ ቀይ ኮፍያ ጠፋ። ሹራብ እንትን አደረኩኝ፣ ቦርሳ አገኘሁ። ቀይ ኮፍያ ከየት ይምጣ? ያ ሽማግሌ ባይ ዘ ዌይ ያንግ ነኝ ወጣት ነኝ። እርሶ እያላችሁ ምጽፉልኝ ሰዎች አሉ። ደን ትልቅ ሰው መስላለሁ እንዴ? ትንሽ እና ቀያ ኮፍያ እንዴት